የተከበራችሁ ተመልካቾቻችን አንድ ፕሮግራም አለን፣ ወደዛ እንገባለን። ከ80 በላይ ብሔር ብሔረሰቦችን አቅፎ ዛሬ አዲስ አበባ የተገኘው ልዩ የሽልማት ፕሮግራም ከ3000 በላይ ተማሪዎችን አወዳድሮ ለሽልማት ያበቃው ማይሶሮባን ኢትዮጵያ ጉብዝና ያሸልማል በሚል መርህ ዛሬ እንግዲህ ተማሪዎችን ሊሸልም ተዘጋጅቷል። እኛም እንግዲህ በዛ ፕሮግራም ተገኝተን ወደ ሽልማቱ እየገባን ነው። የሽልማቱ ሂደት ምን ይመስላል፣ ከዛ ውጭ ደግሞ ተማሪዎችስ ወላጆችስ ምን ይላሉ የሚለውን እንግዲህ አብረን የምንመለከት ነው የሚሆነው። በዚህ አጋጣሚ እንግዲህ ይህንን የዩቲዩብ ቻናላችንን ምርኩዝ ሚዲያን ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ በዚህ አጋጣሚ እንጠቁማለን። ሀሳብ አስተያየት ካላችሁ ከስር ኮሜንት ላይ ያስቀምጡልን። ወደ ፕሮግራሙ Atu kapag-kapag di ba bakit sa round kesa ni Yoluka alat suman sagad sa Kenya egalle የኢትዮጵያ ሕዝብ መዝሙር በመዘመር ሜዳሊያችንን መውሰድ እንጀምራለን ማለት ነው። 1 2 3 ከመላ ኢትዮጵያ የመጣችሁ በማይሶሮባን ኢትዮጵያ ላይ ለዚህ ደረጃ የበቃችሁ ቤተሰቦችም ተማሪዎችም ጀግኖች ተማሪዎች እንኳን ደስ አላችሁ፣ እንኳን ለዚህ ቀን አበቃችሁ። የሂሳብ ትምህርት ማለት ሰዎች በተለመደው ከባድ ትምህርት አድርጎት የሚያዩት ትምህርት ነበር። ማይሶሮባን ኢትዮጵያ ግን ይህንን አመለካከት ለመስበር በመላ ኢትዮጵያ በሁሉም ክልሎች እንዳጠቃላይ ከ80 ከተሞች የተውጣጡትን ጀግና ተማሪዎችና ጀግኒት ተማሪዎችን ለዚህ ደረጃ በየከተሞቻቸው ለ4 ዙር ፈተናዎችን ሲወስዱ ቆይቶ ለ5ኛ ጊዜ ደግሞ በአገር አቀፍ ደረጃ ተፈትናችሁ ለዚህ ሜዳሊያ ስላበቃችሁ እንኳን ደስ አላችሁ፣ እንኳን ደስ አለን ይላለሁ። የመጀመሪያው ሜዳሊያ ተሸላሚ ሞከረ ጅብደ በስቶሌ ልዩ ተሸላሚ ወላጆች ሞቅ ያለ ጭብጨባ ነው የምትሰጡልኝ። ልዩ ተሸላሚ ከወላይታ ሶዶ
ከወላይታ ሶዶ ወላጅ ግን ሞቅ ያለ ጭብጨባ ስልን ብርሃኑ ሞቅ ያለ ጭብጨባ ሞቅ ያለ ጭብጨባ አስራት ለኛ ምን ያህል መስዋዕት እንደሚያደርግ በልዩ ሁኔታ ነው የመጣልን። እሺ ልዩ ተሸላሚ ተማሪዎች ሞቅ ያለ ጭብጨባ ስልን ሞቅ ያለ ጭብጨባ ስልን ከወላይታ ሶዶ ሞራል የለም አስራት ይሸልመኛል ልጁ እንዴት አድርጎ እንዳመጣኝ እኔ ነኝ የማውቀው። አስራት ይሸልመኛል ልጁ ራሱ አስራት አለ። ኧረ ሞራል የለም ወላጆች እባካችሁ። ከወላይታ ሶዶ ነው ከወላይታ ሶዶ። ዋው እሺ ሞራል ስጡልኝ ማነው ስምህ ብርሃኑ ለማይሰሩ ባንስካው ስምብርክ እነሱ ነው ለኔ የከፈሉኝ። በትልቅ ውለታ አድርጎልኝ ነው እኔን ወደዚህ ያመጡኝ። ምንም ክፍያ የለኝም። የመጀመሪያውን ዙር ያው ሶስቱንም ዙር የመጀመሪያ ዙር ከፍዬ ነው ተወዳድሬ የመጣሁት። ከዚህ ወደ አዲስ አበባ ከመጣሁ በኋላ ምንም አይነት ክፍያ አልተቀበሉብኝም ከኔ። ስለዚህ ሞራል ለማይሰሮባን ሞራል ብታደርጉልኝ። ማይስሮባን የ2000 ብር ሽልማት ሞቅ ያለ ጭብጨባ ስጡልኝ። አክብረውን ስለመጡ እናመሰግናለን። ዋው እሺ ይቀጥላል ሽልማቱ። በጭብጨባ ሸኙልን ሸኙልን በጭብጨባ ሞራል ያንሰዋል። ማይስሮባን እንዴት ነህ ታዲያ? ከየት ነው የመጣው? ከወላይታ ሶዶ ኪሚንጃንግ አድቬንቲስት ትምህርት ቤት ነው የመጣሁት። ማን ልበል? ብርሃኑ መንዛ። ኦኬ ብሬ ዛሬ እንግዲህ ስትወዳደር ነው ያየሁና የሜዳሊያ ተሸላሚ ነህ። ውድድሩ እንዴት አገኘው? ውድድሩን በጣም ደስ ብሎኝ ነው ያየሁት። ውድድሩን ላይ ብዙ ሰዎች አበራርታቱኛል። ለመወዳደርም ብዙ ተስፋ ሰጥተውኛል። በጣም ደስ ነው ያለኝ። ስለዚህ ከዚህ በፊት የነበሩ ውድድሮች ላይም ተሳትፈ ነበረ? አልተሳተፍኩም። አዲስ ነኝ ለውድድሩ። ኦኬ ለውድድሩ ለመጀመሪያ ጊዜ ነው? አዲስ አበባ ስትመጣ ለመጀመሪያ ጊዜ ነው? አዲስ አበባ እንዴት አገኛት? በጣም ቆንጆ። በቃ ብዙ ጊዜ በፊልም ነው የምናያት አዲስ አበባን። በቴሌቪዥን ነበር መታየት? በቴሌቪዥን ነው የምናያት። አሁን ዛሬ መጥቼ በአይኔ በማየቴ በጣም ነው ደስ ያለኝ። መልካም። ትምህርት ቤት ላይ እንደገና ደግሞ የተለያዩ ቦታዎች ላይ የሚደረግልህ ጓደኞችህ የተለያዩ ሰዎች እንደው ያው አካል ጉዳተኛ ነህ ብለው ምናምን የሚያግዙ በልዩ መንገድ የሚደግፉ ሰዎች አሉ? ትምህርት ቤቱ ባለኝ ስኮላርሺፕ ነፃ የትምህርት እድልን በመስጠት ደግሞ በቃ በተለያዩ ነገሮች ያግዙኛል። መልካም። ስንት ጓደኞች አሉ? ያው የክፍሉ ብዙ 1 2 3 ጓደኞች ነው ያሉኝ። እዚህ በጣም የምትቀርበው የምትወደው ጓደኛ ማን ነው? አለ እዚህም ተወዳዳሪ ነው ከኛ ጋር። መልካም። እናንተ ትምህርት ቤቱ ያለው ሁኔታ ለእናንተ ምቹ ሁኔታዎች አሉት? እናንተ ትምህርት ቤት ላይ አስተማሪዎች ጓደኞች በደንብ ይደግፈዋል? በደንብ ነው የሚደግፉኝ አስተማሪዎቼ። ያው የከበዱኝ ጥያቄዎች በግል ከኔ ጋር እንትን በማለት ያሳዩኛል። በቃ በተለያዩ ነገሮች ነው የሚያግዙ። በተረፈስ እንግዲህ ወይ ለቤተሰቦች ለጓደኞች የምታስተላልፈው መልእክት ካለ እስቲ በዚህ አጋጣሚ ድል ውስጥክ። እሺ በጣም አመሰግናለሁ። እናቴን በጣም ነው ማመሰግናት፣ በጣም ነው የምወዳት። ትልቅ ተስፋ ያለችኝ እናቴ ናት። በጣም ነው የምትወደኝ፣ እኔም በጣም ነው የምወዳት። ኩሪ እናቴ እወድሻለሁ፣ እኔም አኮራሻለሁ እላታለሁ። እሺ እናመሰግናለን። ተመልካቾቻችን እንግዲህ ከተማሪ ብርሃኑ ጋር ያደረግነው ቆይታ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ በጣም እናመሰግናለን። ስሜ ኤልያስ መሐመድ እባላለሁ። የመጣሁት ከማዕከላዊ ኢትዮጵያ ምስራቅ ጉራጌ ዞን ቡታጅራ ከተማ ላይ ነው። ስሜ አይመን ኤልያስ ይባላል። የመጣ ነው ከሴንትራል ኢትዮጵያ ነው እና የ8ኛ ክፍል ተፈታኝ ነኝ እና አሁን የመጣ ነው ማይሶርባን ላይ ለመወዳደር ነው። እዛ ብዙ ፈተናዎች ነበሩት። 4 ራውንዶች ተፈትነን የመጣ ነው። መጀመሪያ እዛ ያው በጣም ብዙ ነበር። ከዛ ተመልምለን ወተን ነው 4 ራውንዶችን ተፈትነን ወደዚህ የደረስነው እና በጣም ከባድም ነው ያው ቀላልም ነበረ። አሪፍ ነው ብቻ። እና አቶ ከበደ አጥራፉ ይበል የሚያሰኝ ስራ ነው የሰሩት። በጣም ወድጄዋለሁ። ከዚህ በኋላ ላለው ሂደት እሳቸውን ለመደገፍ ባለውበት አካባቢ ቁርጠኛ ነኝ ብዬ አስባለሁ ለራሴ ማለት ነው።
ማለት እንደ ልጄ ሌሎችም እንዲነሳሱና እንዲሰሩ በጣም ቁርጠኛ ነኝ። ያናል ነው። ውድድሩ አሪፍ ነው። አዲስ አበባ ለመጣን ጊዜ ጥሩ አቀባበል ነበር ያደረጉልን። በጣም አሪፍ የሚባል አቀባበል ከአዲስ አበባ ተነስተን እዛ ዩኒቨርሲቲ ከገባን በኋላ አዲስ አበባና ሳይንስ ቴክኖሎጂ ዩኒቨርሲቲ ከገባን በኋላ ጥሩ አቀባበል ያደረጉልን። ምቹ ነበረ። መኝታውም ምግቡም ሁሉም ነገር በጥሩ ሁኔታ ይገኝ ነበረ። ውድድሩም አሁን እንዳየነው ሚሊኒየም አዳራሽ ላይ በጣም አሪፍ የሚባል ነው። ከዚህ በፊት እኔ እንደዚህ አይነት ውድድር ላይ ለመጀመሪያ ጊዜ ስለተሳተፍኩ በጣም ተመችቶኛል። አሪፍ ነበር። ለሀገሬ ልጆች የምላቸው አብዛኛዎቹ ምን መሰለ የሚያስቡት ትንሽ እንደወደቁ ጥናታቸውን በዛው ነው የሚያቆሙት እና መውደቅ ጥናት ላይ ሁሌ መውደቅ ያለ ነው እና በመውደቃቸው እዛው እንዳያቆሙ ሁሌ መውደቅ ጥናት ያለ ነው። ወድቀህ ነው የምትነሳው እና እሱን ነገር እንዲያዳብሩ ነው የምፈልገው። ምንጊዜ የሚሆን ነገር ሁሌም ሰክሰስ በአንድ አይመጣም። ለፍተህበት ጥረህበት ነው የሚመጣው እና እሱን ነገር ቢያደርጉ አሪፍ ነው። ሁሉም አብዛኛው ተማሪ ጓደኞቼ ሰክሰስ በአንድ ነበር የሚፈልጉት እና ወድቆ መነሳት አይፈልጉም። እሱን ቢያስተካክሉ አሪፍ ነው። አብዛኛው ተማሪ በቃ ወድቅ ያለው ከዚህ በኋላ ትምህርት ለኔ አይገባኝም ምናምን የሚለው አስተሳሰብ ውስጡ ላይ አለ እና እሱን ቢቀርፉ አሪፍ ነው። ያው በመጨረሻ ማለት ፈልገው ከናንተ ጀምሮ ሁሉም አዘጋጆችም በአጠቃላይ ቴንክ ዩ ከልብ ይሄን እድል ስለሰጣችሁ ማለት ነው። እኔ ዋናው እዚህ ፕሮግራም ላይ ሌላ የምጠብቀው ነገር ምንድነው ውጤት ምናምን ሳይሆን ራሱ ሴርሞኒ በራሱ ደስ ይላል ያለው ዝግጅቱ፣ ተነሳሽነቱ፣ ኢቭን ሳይንስ ወዳድነቱ አዘጋጁ ራሱ ሳይንስ ወዳድነቱ ያው እኔም ሳይንስ ወዳድ ስለሆንኩኝ ማለት ከዛ አንፃር በቃ ከምገልጸው በላይ ነው እና በጣም የምወደው ፕሮግራም ነው። እኔም በራሴ ለወደፊቱ አካባቢ ላይ ኢቭን አይደለም በነፃ ማገልገል ፈንድ ባረግ በቻልኩት አቅም ደስ ይለኛል። ያንሃል ነው። ሰላም፣ ስሜ ሜሮን አድማስ ይባላል። ዛሬ እዚህ በሚሊኒየም አዳራሽ የመጣሁት ጓደኛዬ የማይሶሮባን ተሸላሚ ስለሆነች እሷን ሰፖርት ለማድረግ እና እሷን ለመመልከት ነበረ። ጓደኛዬ በጣም ጎበዝ ተማሪ ናት እና በዚህም ደግሞ እኔም እንደ ጓደኛ ከጎኗ ሆኜ ሰፖርት አደርጋታለሁ። ሂሳብ ላይ ያው ምንም አልልም፣ መካከለኛ ነኝ። አሁን ባለው ነገር እንደዚህ ከልጅነት ጀምሮ ስራ መጀመር በጣም አሪፍ ነው። ልምዶችን መውሰድ በተለያዩ ነገሮች ወጣቶች መዘናጋት እንደሌለባቸው፣ ምንም ነገር መሞከር ተስፋ መቁረጥ እንደሌለባቸው እና ጠንክረው መስራት እንዳለባቸው እና ትምህርትም ደግሞ በዛው ጎን ለጎን ማካሄድ እንዳለባቸው፣ ለምን እውቀትም ደግሞ ጠቃሚ ነገር ስለሆነ ማለት ነው። ወላጆች ሞቃሪ ተማስታችሁ ለልጆቹ እናንተ የኛ ውድ የሆናችሁ ልጆች ናችሁ። እስቲ ትክክል እዛው ከፍ አድርጉት። ትክክለኛው መልስ ኤቢሳ ስሬ ትክክለኛው መልስ ከመድረኩ እስቲ ከፍ አድርገሽ አሳይ። ለማሳየት 1 3 አብሬ ነው ለፈተነ በአሁኑ ሰዓት ላይ በመሃላችን የተገኙ የተከበሩ አቶ አሸናፊ አለም የአፍሪካ ድንቃ ድንቆች መስራቾች አንዱና ዋና ስራ አስኪያጅ በመሃላችን ይገኛሉ። ዛሬ ማን ነው የሚሸለመው የሚለው ከነሱ የምንሰማ ይሆናልና እሳቸውን ወደ መድረክ ጋብዛለሁ። አመሰግናለሁ። ሰላም፣ እንዴት ናችሁ ሁላችሁ? እንግዲህ እኔ ከአፍሪካ የድንቃ ድንቆች መዝገብ ከሚባለው ድርጅት ነው የመጣ ነው። እኛ ላለፉት 5 ዓመታት የተለያዩ ሪካርዶችን
ስንመዘግብ ከርመናል። አንዳንዶቹ ሪከርዶች ዓለም አቀፍ ናቸው፣ አንዳንዶቹ የአፍሪካ ናቸው፣ አንዳንዶቹ የኢትዮጵያ ናቸው። በዛሬው ቀን ግን እኔ በትምህርት መስክ እንደዚህ አይነት ትልቅ ዝግጅት ተዘጋጅቶ ሳይ ሁላችሁንም ማመስገን ፈለኩኝ። አዘጋጆቹን በጣም ማመስገን ፈለኩኝ። እኔ እንግዲህ ሪከርድ መመዝገብ ከጀመርን በኋላ እንደዚህ አይነት ትልልቅ ዝግጅቶች በብዛት አፍሪካ ውስጥ ወይም ኢትዮጵያ ውስጥ ሲካሄዱ አናይም። እንደዚህ አይነትና መሰል ትልልቅ ግዙፍ ኢቨንቶች በተለይ ትምህርትን ማዕከል ያደረገ ዝግጅቶች አውሮፓ ላይ ነው የምናያቸው እና በተለይ ደግሞ በብዛት ወደዚህ ወደ ፋር ኢስት ወደሚባለው ወደ ሲንጋፖር፣ ማሌዥያ ምናምን አካባቢና እንደዚህን የመሰለ ዝግጅት በዚህ ግዝፈት ማዘጋጀት መቻል ከገንዘብ አንጻር፣ ከጊዜ አንጻር፣ ከተለያዩ እውቀትም አንጻር ትልቅ ጉልበት የሚጠይቅ ነውና ይሄን ፕሮግራም ኢትዮጵያ ውስጥ እኔ ውጭ ሀገር ስመኘው የነበረውን ፕሮግራም ኢትዮጵያ ውስጥ በማየቴ በእውነቱ እኔ በጣም ተደስቻለሁ። እናንተም እንደምትደሰቱ ተስፋለኝ። ለአዘጋጆቹ በዚህ ፕሮግራም ለተሳተፉ ሁሉ እባካችሁ እስቲ አንድ ጊዜ ሁላችንም ሞራል እንስጣቸው። እንደዚህ ተዘባስበን ስንታይ ይሄን ዝግጅት ማዘጋጀት በጣም ቀላል ሊመስል ይችላል። እኔ የተለያዩ ኢቨንቶችን አዘጋጅተናል፣ ተሳትፈናል። ኢቨንት ማዘጋጀት እጅግ በጣም ከባድ ነገር እንደሆነ አውቃለሁና ይሄን ዝግጅት በዚህ ደረጃ ኢትዮጵያ ውስጥ ማየት አሁንም በድጋሚ ደስታዬን መግለጽ ፈልጋለሁ። ከዛ ባለፈ ግን ተማሪዎች ይሄን እድል ማግኘታችሁ ምናልባት ከዛሬ 10 ዓመት 5 ዓመት በፊት ቢሆን ኖሮ ሀገራችን ላይ ልናየው ማንችለው ነገር ነው። ተማሪዎች ይሄን እድል በማትስ ፈተና በዚህ ደረጃ በአገር አቀፍ ደረጃ ተሰባስባችሁ በመፈተናችሁ ትልቅ እድለኝነት ነው። ዛሬ የተፈተናችሁት ፈተና ነገ ከነገ ወዲያ በአፍሪካ አቀፍ ደረጃ እያዘጋጁ እንዳላቃለሁኝ በዓለም አቀፍ ደረጃም እንደሚዘጋጅ አውቃለሁና ትልቅ እድለኝነት ነው። ትልቅ እድለኝነት ነውና ሁላችሁም አሁንም ተማሪዎችና ወላጆች እንኳን ደስ አላችሁ ማለት ፈልጋለሁ። እኔ ዛሬ እንግዲህ እዚህ ሚሊኒየም አዳራሽ የማየው ትንሿን ኢትዮጵያን ነው። ከኢትዮጵያ ከተሞች ከእያንዳንዱ ከተማዎች ከሁለቱ ከተማ መስተዳደሮች የተሰባሰባችሁ ሰዎች ማትስ ፈተናን በዚህ ልክ በቋንቋችሁ ከመፈተን ባለፈ እርስ በርስ የምትተዋወቁበት፣ ቋንቋችሁን ባህላችሁን የምታስተዋውቁበት፣ ጓደኛ የምታፈሩበት ሌላው ትልቁ ኢቨንት ስለሆነ አሁንም በዚህ ድል ትልቅ ደስታና እርካታ ሁላችንም ሊሰማን ይገባል ብዬ አስባለሁኝ። እኛ እንግዲህ ሪከርድ መስጠት ከጀመርን በኋላ በትምህርት መስክ በዚህ አይነት ደረጃ ጥሪ ተደርጎልን መዝግቡልን ተብለን አናቅም። ይሄ የመጀመሪያው ነው። ከተለያዩ የኢትዮጵያ ቋንቋዎች ከ23 ቋንቋዎች በላይና በአንድ ቦታ ላይ ማትስ ፈተናን ማካሄድ ማለት በኢትዮጵያ ብቻ ሳይሆን በአፍሪካም ትልቁን ሪከርድ ልንሰጥ ስለሆነ በጣም ተደስተናል። አሁንም እንኳን ደስ አላችሁ። በነገራችን ላይ እህት ወንድሞቼ፣ አባቶቼ፣ እናቶቼ የኢትዮጵያ ተስፋ ያለው ሳይንስ ላይ ነው። ነገ ከነገ ወዲያ አዳዲስ ፈጠራዎችን የሚያመጡ ልጆች፣ አዳዲስ ሐኪሞች፣ ኢትዮጵያ አሁን ካለችበት ዘርፈ ብዙ ችግር ሊያወጡ የሚችሉ ተማሪዎች ያሉት እዚሁ እጃችን ላይ ነው። ሳይንስ ላይ ያልሰላ ሀገር፣ ሳይንስን በትምህርት ቤቶቹ ላይ ተወዳጅ ትምህርት እንዲሆን ያላደረገ ሀገር እኔ እስከማቀው ድረስ እስከሚገባኝ ድረስ ብዙም ወደፊት መጓዝ ይችላል ብዬ አላስብም። ቻይና አሁን ያለችበት ደረጃ እንድትደርስ ያገዛት ሳይንስ ላይ ትልቅ ትኩረት መስጠት መቻሏ ነው። በተለይ ማትስ፣ ፊዚክስ፣ ኬሚስትሪ፣ በዋነኛነት ደግሞ ማትስ። እንደ ሀገር ማትስ ላይ ያለብንን ትልቁን ጉድለት ይሄ ፕሮግራም ማይሶሮባን ኢትዮጵያ ያዘጋጀው ይሞላል፣ ክፍተቱን ይሞላል ብዬ አስባለሁና ማይሶሮባን ኢትዮጵያ እጅግ አድርጌ ላመሰግናችሁ ፈልጋለሁ። እባካችሁ የማይሶሮባን ተወካይ ወደ መድረኩ ይምጡልንና ያዘጋጀነውን ሰርቲፊኬት እንዲቀበሉን በማክበር እንጋብዛለን። እንግዲህ የማይሶሮባን ኢትዮጵያ ዋና መስራች መምህር ከበደ አጥናፉ የአፍሪካን ድንቃድንቅ የመዝገብ ሰርቲፊኬት ሞቅ ያለ ጭብጨባ ስጡልኝ። ተመዘገበ። ኧረ ሞራል ስጡልኝ። እንግዲህ ይህ የአፍሪካ ድንቃድንቅ መዝገብ ይላል። የክብር የምስክር ወረቀት የሰጠው
ለስሮባን ኢትዮጵያ ነው። ማይስሮባን ኢትዮጵያ ነው። ስሮባን ኢትዮጵያ በኢትዮጵያ ብቻ ሳይሆን በአፍሪካ በአይነቱ የመጀመሪያ የሆነ በብዙ ሀገር በቀል ቋንቋዎች እንዲሁም በአንድ ቦታ ብዙ ተወዳዳሪዎችን ያሳተፈ የሂሳብ ውድድር በማዘጋጀት አዲስ ክብር ወሰን አስመዝግቧል ይላልና ሞቅ ያለ ጨብጨባ ስጡልኝ። ሐምሌ ኑላጠፌ አሸናፊ አለመባላለሁኝ ከአፍሪካ ድንቃ ድንቆች መዝገብ ከመስራቾቹ አንዱ እንዲሁም በአሁኑ ሰዓት ስራ አስኪያጅ ነኝ። እንግዲህ በዛሬው ቀን እዚህ የተገናኘ ነው ማይሶሮባን ኢትዮጵያ ጋብዞን ነው። ማይሶሮባን ኢትዮጵያ እንግዲህ ምናልባት እኔ የታዘብኩት እንዴት ነው አንዳንድ ኢቨንቶች አሉ አውሮፓና ዝም ብለህ አሜሪካ የምታያቸው በዛ ደረጃ ሊጠቀስ የሚችል ኢቨንት አዘጋጅቶ ነው የጋበዘንና እኔ ምናልባት እዚህ ከመምጣቴ በፊት እኔም ጭንቅላቴ ውስጥ እንደዚህ አይነት ነገር ያለው ብዬ አልገመትኩም ነበርና በአንድ ጊዜ በጣም ብዙ የማትስ ተፈታኞችን በአንድ ቦታ ላይ በአንድ ሎኬሽን ላይ በማስቀመጥ እንዲሁም ከ23 በላይ ቋንቋዎች የማትስ ኤግዛምን አት ኤ ታይም በአንድ ቦታ ላይ በመስጠት ትልቅ ሪከርድ ሰብረዋል። አንዳንድ ከማትስ ጋር የተያዙ ሪከርዶች አሁን አፍሪካ ላይ አሉ። ፓን አፍሪካን ማቴማቲክስ ቶርናመንት የሚባል ካንጋሮ ማቴማቲክስ ቶርናመንት የሚባል አለ። ይሄኛው በሀገራችን የመጀመሪያው ነው። ስለዚህ የአፍሪካ ድንቃ ድንቆች ግብዣ ተደርጎልን በቦታው መተን አረጋግጠን ይሄን የእውቅና ሰርቲፊኬት ሰተናልና በእውነቱ በጣም ነው ደስ ያለኝ። አሁን ከትምህርት ጋር በተያያዘ ኢንዲቪጁዋል ኤክሰለንሶች አሉ። ላይክ በግለሰብ ደረጃ መተው እንደዚህ አይነት ነገር ለምሳሌ አላወጣናትም እንጂ ይሄ የፓይ ነው የሚባለው 3.14 ከዛ በኋላ ያለ ዴሲማል አለ 3.144 እያለ ምናምን ይቀጥልና እሱን ወደ 100 ዲጂት የምትጠራ ልጅ መንገድ ላይ ነች እሷን ለማውጣት። ነገር ግን ይሄን ዝግጅት ለየት የሚያደርገው በዚህ ደረጃ በዚህ ብዛት ኢትዮጵያ ውስጥ ብቻ አይደለም ባይዘው አፍሪካ ላይ ይሄ ዩኒክ ነው። ከ23 ሎካል ላንጉዌጅስ በላይ ማትስ ኤግዛምን ሰዎች በራሳቸው ቋንቋ እንዲፈተኑ ማድረግ ይሄ እጅግ የተለየ አጋጣሚና ዩኒክ ኤክስፒሪየንስ ነው። ሰዎችን ያዘጋጁትን ሰዎች እና ማይሶሮባንን በእውነት በጣም ማመስገን ፈልጋለሁ። እኔ ቅድም ምናልባት ጠቅሼው ከሆነ አላውቅም አውሮፓና አሜሪካ ላይ ስታይ በአንድ ቦታ ላይ እንደዚህ አይነት ፈተናዎች ይሰጣሉ። ይሄን ኤክስፒሪየንስ ነው ኢትዮጵያ ውስጥ ያመጡት። ይሄናውን ነገሮች በብዛት መስራት የነበረበት ብዬ ማስበው የመንግስት ኃላፊነት ነበረ። ስለዚህ ግለሰብ ተቋማት የመንግስትን ኃላፊነት ተክተው በዚህ ደረጃ ይሄን ኢቨንት ማዘጋጀታቸው በእውነት በጣም መመስገን አለባቸው። ሚዲያዎችም ትኩረት ተሰጥቶ እነዚህ ሰዎች መዘገብ መቻል አለበት። ለምን የማትስ ኮምፒተንሲ እና የሀገር እድገት የተያዘ ነው። ሳይንስ ላይ ያልሰራ ሀገር ዋጋ የለም። እኛ ሀገር ሚዲያ ላይ በብዛት ምን ትኩረት እንደሚሰጠው እናንተ ሁላችንም እናውቃለን አይደል? ልጆቻችን ላይ ትውልዱ ላይ ማትስ ላይ ሳይንስ ላይ ያልሰራ ሀገር እድገቱን በዘላቂነት ማረጋገጥ መቻል አይችልም እና እኛም የዚህ ፕላትፎርም አካል በመሆናችን ማመስገን እንፈልጋለን። እናንተም ስለጋበዛችሁን እናንተም ማመስገን። ዛሬ የፈተናቸውን ልጆች የሚቀጥለው ዓመት በሚቀጥሉት 5-6 ዓመታት ኤክስፖኔንሻሊ እንደሚባዙ ተስፋ አለኝ። ለምን መሰለህ? አንድ ቢሄቪየር ወይም አንድ ባህሪ የሚደጋገመው ትኩረት የሰጠኸው ቦታ ላይ ነው። ለምሳሌ የሚዲያ ፕላትፎርም ላይ ብዙ አክተር ኢንተርቪው የምታደርግ ከሆነ ትንንሽ ልጆች ቤት ቁጭ ብለው የሚያዩ ልጆች አክተር ነው የሚፈልጉት። ስለዚህ የትኛው ነገር ላይ ነው አቴንሽን እንደ ሀገር የሰጠነው? አቴንሽን የሰጠኸው ነገር እሱ ነው የሚባዛው። እና በዚህ ደረጃ እነዚህ ልጆችን እዚህ ማውጣታችንና እናንተም እነሱም ይሄ ማይሶሮባን ኢትዮጵያ ትኩረት ሰጥተው ወደ ሜንስትሪም መምጣቱ ይሄን ፕሮግራም ላይቭ በየቤቱ የሚያዩ ህፃናት ነገ ከነገ ወዲያ እኔም ማይሶሮባን ላይ መቅረብ ፈልጋለሁ፣ እኔም በአፍሪካ ድንቃ ድንቅ መሸለም ፈልጋለሁ ብለው ለማትስ ትልቅ ትኩረት እንደሚሰጡ ምንም ጥርጥር የለኝም። እና ዛሬ ትልቅ ዘር ነው የተዘራው። ዘሩን እንግዲህ በሚቀጥሉት ዓመታት ምናየው ይመስለኛልና እኔ ግን በግሌ እንደ አፍሪካ ድንቃ ድንቅ እዚህ ፕሮግራም ላይ ተሳታፊ በመሆናችን እጅግ ደስ ብሎኛል። ይሄ ፕሮግራም ደግሞ መቀጠል አለበት። እኔ እነሱ አንድ ይግለጹት አይግለጹት አላውቅም፣ አንድ ፕሮጀክት ኤክስ የሚባል አላቸው። ማለት ይሄን ኤክስፒሪየንስ በአፍሪካ ደረጃ ማስፋት የሚባል ነገር እንዳላቸው አውቃለሁ። እኔ የገለጹት ይመስለኛል፣ ቀድሜ ያወራሁት አይመስለኝም። እና የአፍሪካን ተማሪዎች ከመላው የአፍሪካ ሀገር ኢትዮጵያ ላይ አምጥተው የማትስ ፈተናን ኮንቲኔንታል ሌቭል የመስጠት እቅድ እንዳላቸው አስባለሁና በተለይ እሱን ለማየትም በጣም ጓጉቻለሁ። ኢትዮጵያ የአፍሪካ ህብረት የአፍሪካ አህጉር ፖለቲካል ካፒታል ሲቲ ነች። ኢትዮጵያን የአፍሪካ የትምህርት፣ የባህል፣ የአርት ሴንተር ማድረግ መቻል አለብን አይደል? እንደ ሀገር የዛ
ትልቁ ቢገር ፒክቸር ትልቁ ምስል አካል የሚሆን ፕላትፎርም እንዳላችሁ አውቃለሁና እሱ ላይም በርቱ። ፈጣሪ ደግሞ ከጎናችሁ ይሁን። እኛም እንደ ድርጅት በሚያስፈልገው ነገር ከጎናችሁ ነው። እሺ እንዴት ናችሁ? ሰላም ነው? እግዚአብሔር ይመስገን። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። እስኪ እንተዋወቅ። ማን እንበል? ወንድማገኝ አበበ እባላለሁ። ኦኬ። አዲስ አበባ ከተማ ነዋሪ ነኝ። ከየት ትምህርት ቤት ነው የመጣችሁ? ከፊውቸር ታለንት ፊውቸር ታለንት። እንግዲህ ወላጆች ለልጆቻቸው የሚያደርጉትን ጥረት በጣም እያየን ነው እዚህ ግቢ ላይ እና እንደው እርስዎ ለልጆ ምን እንደዚህ አይነት ውጤት ላይ ደርሳ ለዚህ ውድድር እንድትበቃ ምን ነበር የወላጅ ድጋፍ? የወላጅ ድጋፍ ያው መነሻው ማይሶርባን ራሱ ትምህርት ቤት መጥቶ ነው ውድድሩን ያደረገው። ውጤቷም ቆንጆ ስለነበረ ማይሶርባን የሂሳብ ውድድር መጥቷልና ክፍያ ነበረው። በዛ አማካኝነት 3 ውድድሮችን በትምህርት ቤት የመጀመሪያውን እንዲሁ ተፈትነው ከዛ ውጤት እያመጣች 3 ትምህርቶችን ተፈትና አልፋ ለዚህ በቅታለች። እዚህም ከመጣች በኋላ ያው እግዚአብሔር ይመስገን ከአሉት 5ኛ ክፍል ተወዳዳሪዎች 50ዎች ውስጥ ተመርጣ ይኸው ዛሬ ደግሞ የዛሬው ፈተና ወስዳለች። የእኛ እገዛ እንግዲህ ምንድነው በተቻለ መጠን በአቅማችን እንዲያጠኑ ማድረግ፣ ቲቶር እንዲወስዱ አብሮ ይዞ እየሄዱ ቲቶር እንዲወስዱ ማድረግ፣ አንዳንድ እንደው ክፍያዎችንም ያሉትን የሚከፈሉት ነገሮች እገዛ ምንም ግዴታ ነው። ያንን በማድረግ ያው እነሱ እንዲደሰቱ እኛም እንድንደሰት ለነሱ ብቻ ሳይሆን ለወደፊት ራያቸው ለወደፊት እውቀታቸው የሚጠቅማቸው ውድድር ስለሆነ ያንን በማሰብ ያሳትፈናቸዋል። መልካም። የውድድሩን ይዘት ያለውን አጠቃላይ ሁኔታ እንዴት አገኛችሁት? ውድድሩ በጣም ጥሩ ነው። ሀገር አቀፍ እንደመሆኑ መጠን በጣም ጥሩ ነው። ልጆችን የሚያበቃ ነው። የልጆችን የሚቀጥለውን መንፈስ የሚያነቃቃና በጣም ደስ የሚል ነገር ስለሆነ በጣም ደስተኞች ነን። እጅግ በጣም ተደስተን ነው ዛሬም ተደስተን ነው። ፊውቸር ታለንት አካዳሚን እንግዲህ እያስጠራች ነው። ሜዳሊያም ተሸላሚ ሆናለች። ውድድሩ ምን ይመስላል? ውድድሩ በጣም አሪፍ ነው። እናም ጥያቄዎቹ ትንሽ ማገናዘብን የሚጠይቁ ናቸው። እሱ ደግሞ ጥሩ ጥያቄዎች ናቸው። መልካም። ከእንደዚህ አይነት ውድድር መዘጋጀታቸው ለተማሪዎች ምን ይጠቅማል? ወደፊት ከባድ ጥያቄዎችን ለመፍታት እናም ደግሞ ሂሳብ ላይ ያላቸውን ችሎታ ለማዳበር ይጠቅማቸዋል። መልካም። እንግዲህ ውድድሩ በጣም ከባድ ነበረ። በፍጥነት የሚመለስ ነው አለ መለስም እሱን ተምራችኋል? እስኪ እንደው በፍጥነት የሚመለስ ጥያቄ ልጠይቅሽ፣ ትመልሻለሽ? ትሞክራለሽ? እሺ 3 ሚሊዮን ሲደመር 4 ሚሊዮን ሲደመር 3 ሚሊዮን ስንት መጣ? 10 ሚሊዮን። አይ በትክክል መልሰዋለች የሚለውን ነገር አሁን ልክ ነሽ። ስለዚህ ውጤት ምን ይመስላል? እስኪ ውጤት እንግዲህ እንደ ውጤታችን ነው። ጥሩ እንደሚሆን ተስፋ አድርጋለሁ። መልካም። እስኪ ለክፍል ጓደኞችሽ ለዘመዶችሽ የምትይው ነገር ካለ እስኪ መልዕክት አስተላልፊ። ለዚህ ሁሉ ነገር ስለረዳችኝ፣ ለሁሉም ነገር ስለረዳችኝ አመሰግናለሁ። ይህ ማይሶርባን ኢትዮጵያ ነው። ብቸኛው የሀገር አቀፍ የሂሳብ ትምህርት አወዳዳሪ ነው። እንግዲህ የ3ኛ ክፍል የአሸናፊዎች አሸናፊ ሁለቱም አንደኛ ስለሆኑ አዲስ አበባና ድሬዳዋ ሁለቱም ያመጡት ውጤት 56 ነው። ኑ ሰበር ዜና አላችሁ። ኑ በ2018 ዓመተ ምህረት ወላጆች እናንተ ለነሱ የትምህርት ቤት ክፍያ አትከፍሉም። ማይሶርባን ኢትዮጵያ የሙሉ ሁሉንም ክፍያዎች በየወሩ ይከፍላል።
እንግዲህ የተከበራችሁ ተመልካቾቻችን የሽልማቱን ፕሮግራም ጨርሰን ወደ መሰናበቱ ተቃርበናል። እናንተም እንግዲህ ፕሮግራሙን ከጅማሬው እስከ ፍጻሜው አብራችሁን ሆናችሁ ስትከታተሉ ስለነበረ እጅግ በጣም እናመሰግናለን። በድጋሚ እንግዲህ ይህንን የዩቲዩብ ቻናላችንን ሰብስክራይብ ወይም ደግሞ ላይክ፣ ኮሜንት ካላረጋችሁ እንድታደርጉ በአክብሮት እንጋብዛለን። በዛሬ ፕሮግራሞቻችን እንግዲህ ወላጆችም እንዲሁም ደግሞ የተማሪዎችን ስሜት አይተን በደንብ እንደተዝናናችሁ ባለሙሉ ተስፈኞች ነን። መልካም ጊዜ። በሌላ ቪዲዮ እስከንገናኝ ሰላም ቆዩልን።